አትለፍ። ይህንን ቪዲዮ ቀጥታ ወደ ተከበረው ወደ ጠቅላይ ሚኒስትራችን ቢሮ ከዛም አርፎ ተርፎ ፓርላማ ላይ ቁጭ ብላችሁ ከየአገሩ ከየክልሉ ተሰብስባችሁ የህዝብን ችግር ይዛችሁ ቀርባችሁ ለምትወያዩ ሐሳብ ያቀርባለሁ። እንግዲህ ህገ መንግስቱ በተቀመጠው መሰረት ሰው ባጠፋው ጥፋት ያ ሰው ተመስክሮበት እንደሚቀጣ አዋጁ ላይ እንግዲህ አንቀጹ ላይ የህግ አንቀጹ ላይ በኢትዮጵያ ህግ አንቀጹ ላይ ተቀምጧል። ነገር ግን አሁን ኢትዮጵያ ውስጥ ሰዎች እየተጎዱ ያሉት ምስኪኖቹ ምንም ሳያደርጉ ያልተቀመጠ ነገር ስለሆነ በባህል የሚዳኝ ነገር በዚህ ሰዓት ህዝብን እየጎዳ ነው። ይሄንንም ልል የቻልኩበት ምክንያት ኖሮኝ ነው ያልኩት። ስለዚህ በየአገሩ በየቋንቋ ያለው ባህላዊ ሰው ማስታረቅ በእግዚአብሔር ቃል ተገቢ ነው። ከዛ አርፎ ተርፎ ለምሳሌ አንድ ሰው እየተጣሉ በስተትም ሊሞት ይችላል፣ ያወቀም ሊገል ይችላል። ነገር ግን ያኛውን ሽማግሌዎች ተሰብስቦ በየቋንቋቸው በያለው ተሰብስቦ ዳር ድንበር ከዚሁ አትለፍ፣ አንተ እስከምትታረቅ ድረስ አትለፍ፣ ከዛው አልፈ አትለፍ፣ አንተም አትሂድ ምናምን ብሎ ድንበር ያስቀምጣሉ። ይህ ድንበር ማስቀመጥ ለስንት ሰው ነው? ለዛ ቤተሰብ፣ ለገዳዩ ቤተሰብ፣ ለአባት ለእናትም፣ ከዛ አርፎ ተርፎ ለአጎቱ ለአክስቱ ነው እንደዛ የሚያደርጉት አንድ ባህል። ስለዚህ ይሄ ሊቆም ይገባል ብዬ አስባለሁ። ይህንንም ያልኩበት ምክንያት አለ። አንድ ወቅት አንድ አገልጋይ የሚያገለግል ሰው አለ። ይህንን ስል እዛ አገር ያሉት ሰዎች ሊያውቁና ሊረዱ ይችላሉ። ይሄ ነው ብዬ አልጠቅስም። ነገር ግን ቢሆን በዚህ ሰዓትና ደቂቃ ይህንን የሚያስተላልፈው ምክንያት ኖሮኝ ነው፣ ትምህርት ስለወሰድኩ ነው በዛ ዙሪያ ላይ። ምክንያቱም ህዝብ ምን ኃይል እየተጎዳ እንደሆነ ምንም ያላወቀ እየተጣሉም ሆነ ምንም ሲሆን በማስረጃ እንግዲህ በተጠናከረው ማስረጃ ነው ህግ እንግዲህ አንቀጹ በሚፈቅደው መንገድ የሚፈርደውና እስር ቤት ፍርድ የሚሰጠው። ያ ፍርድ የሚቀበለው ሰው እያየ ሌላ ሰው ምንም ወይ አጎቱ የሆነው አገልጋይ የሆነው እየተሰቃየ እስከ አሁን ድረስ ወደ 5 ነው ወደ 4 ዓመት እየቆጠረ ነው። እስከ አሁን ድረስ የእግዚአብሔር ቤት ተዘግቶ ምንም አገልግሎት ሳስተላልፍ ቁጭ ብለዋል። እነሱ ምን አድርጎ ሄደዋል? ከዚች ወይ ቀርቦ አላስታረቁም እስከ ዛሬ ድረስ ይኸው ቀርቦ አላስታረቁም። ነገር ግን ያ ቤተሰብ በመንከራተት ሰውን በማድረግ እዛ በመሄድ ሽማግሌዎች ጋር በመሄድ ይህንን ድንበር ያስቀመጣችሁትን ድንበር ይህንን አንሱልኝ፣ የኔ ምን ያገበኛል፣ አንሱልኝ፣ አገልግሎት አገለግላለሁ ራሱ እያለ እየጮኸ እስከ ዛሬ ድረስ ቸርችቷም እንግዲህ ተዘግታ ነው ያለችው። እረኛው በቃ እያለቀሰ ወደ እግዚአብሔር እያለቀሰ ነው ያለው። በጣም ይገርማቸዋል። እኔ ጓደኛ ነው፣ ሐዋሳ ነው። ስለዚህ ይህንን ከዚህ መነሻ አድርጌ ምን ያህል በኢትዮጵያ ውስጥ ሰዎች በየቋንቋቸው እንደዛ አይነት ድርጊት እየተደረገ የሚሰቃዩ ብዙ ሰዎች ሊኖሩ ስለሚችሉ መንግስት ሽማግሌዎች በባህል የሚዳኙት ዳኝነት እርቁ ጥሩ ሆኖ ሳለ ዳር ድንበር አንተ ከዚህ አትለፍ፣ አንተ በዚህ መንገድ ሂድ ብሎ ማዕቀብ የሚጥሉትን ይህንን መንግስት ጣልቃ ገብቶ እንዲያስቆምልኝና እንደገና አዋጅ ወይም ቢወጣልን መልካም ነው ብዬ ለኢትዮጵያ ህዝብ ይጠቅማል ብዬ የሚያስቡ ሐሳብ ነው እንደ እግዚአብሔር ሰው የሚያቀርበው። ስለዚህ አንድ ሰው ሲያጠፋ አንድ ሰው ምስክር ተመስክሮበት እስከ መጨረሻ ድረስ እስር ቤት እያለም ታርቆ ይፈታል። ከዛም የህግ ፈርዶት ይፈታል። ነገር ግን ሌላው ቤተሰብ ምን አደረገ? እስቲ አባት ምን አደረገ? እናት ምን አደረገች? ወንድም ምን አደረገ? ይህንን እኮ ሰው ባጠፋ የሚጠየቀው የህግ አንቀጹ ትክክል ነው፣ ጥሩ ነው። መንግስት ያወጣው አዋጁ ጥሩ ነው፣ ትክክል ነው። ሂደቱ ጥሩ ነው። ነገር ግን ጥሩ ያልሆነ ምንድነው? በባህል የሚያዘው ሰዎች በየቋንቋቸው እንግዲህ ዳር ድንበር አንተ ከዚህ አትለፍ ብሎ ወይ አጎቱ ያክስቱ ልጅ ዘመድ የሆነ የገዳዩ ዘመድ የሆነ አጠቃላይ እናንተ በዛ አትሄዱ፣ በዚህ መንገድ አትሄዱ ተብሎ ማዕቀብ ይጣላል። ይሄ ጥሩ ነው ወይ?
ይሄ ጥሩ አይደለም ብዬ አስባለሁ። ምክንያቱም ሰው በጥፋቱ ባጠፋው ጥፋት የሆነ ያላጠፋው ጥፋት እግዚአብሔር ነው የሚዳኘውና እስከሚዳኝ ድረስ ያ ቤተሰብ በነፃነት መንቀሳቀስ ያለባቸው ብዬ አስባለሁ። ስለዚህ አንድ ጎሳ ከዛ መነሻ በቃ ባህል ነው ብሎ ምንድነው የሚያደርጉት? ብዙ ነገር ብዙ ጥረት በሰዎች ላይ በደል በማድረስ ይታወቃል። ስለዚህ ይሄ መሻር ያለበት ብዬ አስባለሁ። ለዚህ ጉዳይ መንግስት ጠበቅ ያለውን ሐሳብ ቢሰጥበት መልካም ነው ብዬ አስባለሁ። እንደው እድል አግኝታቸው እግዚአብሔር እድል ሰጥቷቸው ፓርላማ ላይ ቁጭ ብላችሁ የህዝባችሁን ጥያቄ ይዛችሁ እየቀረባችሁ ስለ ልማት ሆነ ስለ ሌላ ነገር አስተያየት የምትሰጡ ፓርላማ ላይ ቁጭ ብላችሁ ህዝቡ መርጧችሁ በየክልሉ የሄዳችሁት ሰዎች ስለዚህ ጉዳይም አንሱበት። በአንቀጽ ውስጥ መቀመጥ አለበት። ሽማግሌ የሚባል በሌላ እርቅ ከሆነ ማስታረቁ ጥሩ ነው፣ ያስታርቁ። ነገር ግን ዳር ድንበር የሚሰጡት አንተ ከዛ አትለፍ በዚሁ አትድ ተብሎ አሁን 5-6 ወር ዓመት እየሆነ ነው ቸርች ቶክ ከተዘጋ ማለት ነው። እንደዛ እነሱ ባይሉ ኖሮ ይሄ ሰው ገዳይም ስላልሆነ አጎት ልጅ ስለሆነ እሱ አጎቱ ስለሆነ ሄዶ ያስተምራል፣ ወንጌልን ይሰብካል። ይሄ ሳይሆን ቀርቶ ነው ባል ስለሆነ ነው ብሎ በዚህ ሐሳብ እንግዲህ የእግዚአብሔር ቤት ሳይሄድ ቀርቶ ሳያገለግል ቀርቶ የእግዚአብሔር ቤት ማዘጋት ማለት እኮ ነው። አንድን እረኛም አንድን አገልጋይ እንዳታገለግል በዚሁ በኩል አትለፍ ብሎት አግዶት ነው ያሉት። በእኛ አገር በስዳሙ አገር አግዶት ነው ያሉት። እኔ አትለፍ ወይም ራሳቸው መጥቶ ያልፈቱበት ሁኔታ ይህንን ሐሳብና ምሳሌ ነው የምናገረው። የአቤቱታ እንግዲህ ካስፈለገ በክልላችን ላይ ያለው መንግስታችን እግዚአብሔርም የመረጠ ሰውም የመረጠው አለ፣ በክልላችን ላይ አለ። ወደ ደስታ ለዳሞም ይድረስ፣ ከዛም አርፎ ተርፎ ወደሚመለከተው አካል ይድረስልኝ ማለት እችላለሁ። ነገር ግን እችን ያነሳሁት ወደ እነሱ አቅርቤ መፍታት ይቻላል ማለት ሳይሆን ለምሳሌነት ኃይል ነው የተጠቀምኩት። የት አይቴ ነው ለምትሉ እኔ ባለውበት አካባቢ ይሄ ተፈጥሮ ነው ያለው። ነገር ግን እስካሁን ድረስ ምንም አይነት እንቅስቃሴ ሳይደረግ ያ ማዕቀብ ጥሎ ያሉት ሽማግሌዎች መፍትሄ ሳይሰጡ 5ኛ እና 4ኛ ዓመት ምናምን ይዟል ይመስለኛል። ስለዚህ ይሄ ለምን ይሆናል? መንግስት ይሄንን ፌደራል መንግስት በየቋንቋ በየአገሩ ላይ ያለውን ሽማግሌዎች ማዕቀብ እንዳይጥሉ፣ ማዕቀብ ከዛ አትለፉ ድንበር እንዳይሰጡ፣ የሚያስታርቁ ከሆነ እንዲያስታርቁ፣ የሚያስታርቁ ከሆነ እርቅ እኮ እግዚአብሔር ይወዳል። ጥሩ እኮ ነው፣ እርቁ ጥሩ ነው። ነገር ግን ምንም የማገባቸው ስም የአጎት ነው ተብሎ ስም ወንድም ነው ተብሎ እህት ነው ተብሎ ማዕቀብ ተጥሎባቸው የእግዚአብሔር ቤት እስከሚዘጋ ድረስ የሚያደርስ ነገር ለሁሉም ምሳሌ እንዲሆን ነው እየተናገርኩ ያለሁት። ስለዚህ ይሄ መሆን የለበትምና ለዚህ ጉዳይ ፌደራል መንግስቱ እንግዲህ ፓርላማን ላይ ቁጭ ብላችሁ ስትወያዩ እችን ጉዳይም ብታነሱ ጥሩ ነው ብዬ አስባለሁ። በህግ መንግስታችን ላይ መቀመጥ አለበት መካተት አለበት ብዬ የሚያስባት ሐሳብም እቺ ነች ቁልፉ ነገር። ስለዚህ ይህንን ቢያደርጉልን መልካም ነው ብዬ አስባለሁ። ስለዚህ በዚህ ሰዓትና ደቂቃ ብዙ ሰዎች ለካ በዚህ ዙሪያ ላይ የተሰቃዩ ነው ብዬ አስባለሁ እኔ። ምክንያቱም ጓደኛም ስለሆነ ጎረቤትም ስለሆነን ስለዚህ የሆነውን ነገር እያየውም ስለሆነ ስለዚህ ሌላም አገልጋይ እንደዛ ይደርሰዋል እድል ፋንታ ይደርሰዋል ብዬ ስለሚያስብበት አምሮዬ አምኖ በዛ ጊዜ መልቀቅ አላቃተኝምና ነገር ግን በዛ ጊዜ ብዙ ጊዜ ጥናት አርግበት ነው ይሄም ለትውልዱም ይጠቅማል ብዬ የሚያሳስበው። ስለዚህ ይሄ ቀጥታ ወደ ተከበረው ወደ ጠቅላይ ሚኒስትር ቢሮ እንዲደርስና ከዛ በመቀጠል ፓርላማ ላይ ቁጭ ብላችሁ ይሄንን ቪዲዮ ቢደርስዋችሁ ይሄንን ሐሳብ ብታነሱና በህገ መንግስቱ ላይ ቢቀመጥልንም ጥሩ ነው ብዬ አስባለሁ። ህገ መንግስቱ በኢትዮጵያ ውስጥ ያለው ጥሩ ነው ብዬ አስባለሁ። ህገ መንግስቱ በኢትዮጵያ ውስጥ እንግዲህ ዳኝነትን ትክክለኛ ዳኝነት እየሰጡ ያሉትን በማስረጃ አጠናክረው በተጠናከረ ማስረጃ ነው ፍርድ ሰዎች እያገኙ ያሉት ብዬ አስባለሁ በበኩሌ ማለት ነው። ስለዚህ እንደዛ ስላችሁ ለብዙዎቹ ትምህርት ይሆናልና ይህንን ማዕቀብ ሽማግሌዎች በባህል በየቋንቋቸው ትውልድ ማዕቀብ በሰዎች ላይ እንዳይጥሉ መንግስት ጣልቃ ገብቶ ይህን ነገር ማሻሻል
ማሻሻያ እንዲያመጣልን በጌታ ፍቅር በትህትና አሳስባለሁ። ይህንን ቪዲዮ ቀጥታ ሼር አድርጉልኝ። እግዚአብሔር ይባርካችሁ፣ ዘመናችሁ ይባርክ። መልካም ሌሊት መልካም ምሽት ይሁንላችሁ። አመሰግናለሁ። ተባረኩ። ሼር አድርጉት።